ልጠይቅ በሩን ብርግድ አድርጌ ስከፍት አብረው ሻወር ነበሩ። ሻወር ወስደው አብረው ነበሩ። ፎጣም አለበሱም፣ ምንም ፓንትም አለበሱም፣ ልብስም እርቃናቸው ናቸው። በሩን መኝታ ቤቱን አልዘጉትም። እኔ እንደ ልማዳቸው የአክስታማቾች ልጆች ናቸው። ያ ነገር በፍጹም አይምሮዬ ላይም አልመጣም። በሩን ብርግድ አድርጌ እነሱም የሚተኙበት አንድ ክፍል ነው መኝታ ቤታቸው የነሱ። ብርግድ አድርጌ ስከፍት ሙሉ እርቃናቸውን ከሻወር ቤት ወጥተው አልጋቸው ፊት ለፊት ላይ ሁለቱ እየተሳሳሙ አየሁ። ወይኔ መድኃኔዓለም በምኑ በስንቱ ፈተናለሁ ብዬ ሰውነቴ ከዳኝ። እዛው ጋር መቤቴ ሰውነቴ ከዳኝ። በቃ ሰውነቴ ከዳኝ። መንቀጥቀጥ። ይሄ ጥርሴ ልክ ቡዳ እንደበላው እንዴት ነው አንዳንድ ሰው ተኝቶ ጥርሱን እንዲህ እንደሚያደርገው። ወይኔ የደነገጥኩት ድንጋጤ። ወይኔ የሆነ አየችኝ ብለው የሆነ ነገር ያደረጉኝ ይሁን እንዴ ያልኩት ደግሞ። ከዛ ይመስለኛል እኔ በሩን በርግጄ ስለገባው ይሁን እዛው ጋር ድብድብ ጀመሩ። እርቃናቸውን ሆነው በሩን ሳትዘጊ ይባባሉ ይሁን እሱ ፈጣሪ ይወቀው። መድኃኔዓለም በሩን ስልክ ተደውሎብኝ ነው። እዛው ጋር እንዲህ ወደ ኋላ እየሸሸው እየተንቀጠቀጥኩ ጥርሴ ይንገጫገጫል። እግዚአብሔር ያሳያችሁ። ሴት ለሴት ፊት ለፊቴ ላይ ሲላላሱ ሳይ በር ከፍቼ ስገባ ከዛ መደባደብ ጀመሩ። እዛው ጋር እርስ በርስ እቺ አጭሯ ወንዳ ቀላል ሰው እንዳትመስላችሁ ፀጉሯን የዚችኛዋን ይዛ መሬት ላይ ከዛ እቺኛዋ ሩጣ ወጣ እንትን አሰረችና ይሄ እንደ ሻርፕ ነገር ላይዋ ላይ አሰረችላችሁና ኩሽና መታ ይዛ ቢላ ይዛላችሁ ወጣ ኧረ ተጋደሉ። እኔም ታሰርኩኝ። ልጄን ሳላሳድግ ቀረው እየየኔ መሀል ቤት በቃ እንደዚህ ቢላ ይዛ እኔ መቅረቴ ነው። እዛ ጋር ከተጋደሉ አስቡ። እዛ ጋር ከተጋደሉ እኔም እጅና እግሬ ተይዞ አለቀልኝ። ልጄን ማን ያሳድግልኛል? ውዴ እናት አባት ቢኖረኝም እንደራሴ አይሆንም። ልጄስ እኔ ሐሳቤ ልጄ ጋር እየየን እዛ ጋር ግራ ገባኝ። ሲደባደቡ ገባሁኝ። እንዴት ላገላግል? በምን ሰውነቴ ይንቀጠቀጣል። ፈጣሪ ይቅር ይበለኝ። አልስቅም። ከዛንላችሁ ገባሁኝ። በቃ ማለት አንዱን ከወጋ እኔም መያዜ አይቀርም። እንደምንም ብዬ በቃ ቢላዋን ላስጥላት። እኔ ሁለቱንም ዘረጥጣለሁ። እንደነሱ አይደለም። እኔ ጠንካራ ነኝ። ግን እንዴት በቃ ሐሳቤ እስር ቤት ገባሁኝ። በቃ መጨረሻ ይሄ ሆነ። ላብድ ደረስኩ እኔ ራሴ። ከዛ መሀል ላይ ሲደባደቡ እንደዚህ ብዬ ቢላዋን ልወስድ ቁም ሳጥን አለ አይደለ? ቁም ሳጥን ላይ ከላይ ደግሞ ቦርሳዎች አሉ፣ የእጅ ቦርሳዎች። እግዚአብሔር ያሳያችሁ። ጌታ ምስክሬ ነው የምላችሁ። ቦርሳዎች ምናምን አሉና ከዛ እየተደባደቡ እንደዚህ እኔም አለዋ እኔን ሲገፉኝ ቁም ሳጥኑ ይነቃነቃል። ቁም ሳጥኑ ሲነቃነቅ ቁም ሳጥኑ ላይ የእጅ ቦርሳ አላልኳችሁም? ይሄ ባህር ዳርቻ ሲሄዱ ይዘውት የሚሄዱ አይነት ነገር ቁም ሳጥኑ ላይ ያለው ቦርሳ ቁም ሳጥኑን ሲያነቃነቁት ቦርሳው ውድቅ። ቦርሳው ሲወድቅ ምን ይመታኛል? ጭንቅላቴ አርቲፊሻል የወንድ ብልት አናቴ። እግዚአብሔር ያሳያችሁ። አናቴ አርቲፊሻል የወንድ ብልት ከቁም ሳጥኑ ከቦርሳው ላይ ወድቆ ብትን ነው ያለው። በከለር የተለያየ ጌታን ነው የምላችሁ። ማለት እናንተን ለማንሳቅ ምናምን አይደለም። እግዚአብሔርን የምታስታውሱ ከሆነ ከዛ ያንን ሳይ ጭራሹኑ ባሰብኝ። ተንቀጠቀጥኩ። ወጣውኝና ላይቭ ላይ ገባሁ። ላይቭ ላይ ገብቼ ውጪ ላይ እነሱ ውስጥ እየተደባደቡ አዱኑን ብዬ እየየን ላይቭ ላይ ጌታ ወደ 1000 ነው ወደ 1000 ምናምን ሰው ቁጭ ብሎ እያየን። የት ነው ያለሽው? ሎኬሽን ያላኩለት ሰው የለም። አስወጡኝ። ሊጋደሉ ነው። እንደዚህ ነው። ሂጂ አምልጪ አለ። ከዛ እነሱ እየተደባደቡ ሻንጣዬን ይዤ ወጣሁ።
የሆነ ሰዓት ላይ ሽንት ቤት በር ቆልፌ ተቀመጥኩ። ከዛ ወጣሁ። ግራ ቢገባኝ ላይ በቃ እንደዚህ እያደረጉ ነው ብዬ እየየን ሎኬሽንሽን ላኪልኝ፣ ሎኬሽንሽን ውጪ፣ ዝም ብለሽ ውጪ፣ የታክሲ እጅሽ ላይ ከሌለ እኛ እንከፍላለን፣ ውጪ ምናምን። ሁለቱ እየተጋደሉ እኔ እናቴ ሻንጣዬን ይዤ ትንሽዬ ሻንጣ ነበር ይዤ የምገባው ማዳም ቤት፣ ነፍስ አውጪኝ ሩጫዬ። ግቢው ደግሞ ትልቅ ነው፣ የሆነ የቀበሌ ቤት ይመስል አልታውቃላችሁ፣ ትልቅ። ከዛ እሱን ይዤ ሩጫዬን ከዛ ሴኩሪቲው እዛ መግቢያ እንደዚህ መሽሎክሎክ ያለው በጣም ሰፊ እንትን ነገር ነው ደግሞ። ከዛ እንላችሁ ለመንኩት እያለቀስኩኝ። ከዛ ታክሲ ጥሪ እንደዚህ በይ ያለው ሴኩሪቲው ደግሞ ናይጄሪያዊ ነበረ። ነገርኩት፣ በተሰባበረ ነገርኩት። ታክሲ ጥራልኝ አልኩት። ታክሲ እዛ ጋር በደንብ አይገኝም። ታክሲ ተገኘልኝ። ነፍስና ስጋዬን ይዤ ከዛ ቤት ለልጄ በሰላም ወጣሁ። ይኑሩ፣ ይጋደሉ፣ ይሞቱ፣ ይትረፉ ማቀው ታሪክ የለም። ጨርቄን ማቄን ሳልን ያሰጣሁትም ልብስ ነበረኝ። 3 ቀን ነው ለነገሩ፣ 3 ቀን የለበስኩትን ልብስ ያሰጣሁትን እዛ ትቼ ሻንጣዬን ይዤ ነፍሴን ይዤ ወጣሁ ከዛ ቤት። ከዛ ስራው የሰጠችኝ ልጅ እንደዚህ ብዬ ስላት አዎ እኮ እንደዚህ ነው አለችኝ። ግን መጀመሪያ ስታስገባኝ አልነገረችኝም። እኔ ይሄ ሁሉ ነገር ኢማራት ላይ ይሄ ሁሉ ነገር ደርሶብኛል። ወይኔ መድኃኒዓለም ክርስቶስ። በቅርብ ደግሞ ፀጉሬን መላጨቴን ታስታውሳላችሁ? እቺ ሴትዮ ጋር እሷ ሴትዮ እንደዛ የለባትም፣ ግን ጓደኞች አሏት እንደዛ አይነት አክስትና ጓደኛ አላት። ፀጉሬን የተላጨውበትን ነግሬያቸዋለሁ አይደል? በጭንቀትና በዛ ምክንያት ነበር። አሁን መጨረሻ ጊዜ የተለያየኋት ሴትዮዬ ማለት ነው። እሷ እንደዛ አይነት ነገር የለባትም፣ ግን አክስቷ ሴት አፍቃሪ ነች። ሴት ሚስት አለቻት አለች፣ ራሷ ነች የነገረችኝ። ከዛ ደግሞ ወንድ አለ ሐምዛ የሚባል። ወይኔ ታየኛለች እኮ እንዳታየኝ ደግሞ። አረ ተስማ ሐምዛ የሚባል ወንድ አለ። ወንድ ነው፣ እንትን ነው፣ ሞሮኮ ነው እሱ። ከዛ ስንት ጊዜ አብረን ከነው የውሻው ቤት። አዎ የውሻው ቤት ነግሬያችሁ የለ። ፀጉሬን እኮ መነሱ የተነሳ እኮ ነው የተላጨሁት። ለሊት ተነስቼ እንዴ ስራ ለቃለሁ ብዬ እኮ ሻንጣዬን ይዤ ወጥቼ ነው ካር ሊፍት ጠርቼ ተቆጥተውኝ የተመለስኩት። በሌለ ስራ ምን አገባሽ ተብዬ። እንዴ እናንተ አይደላችሁም ላይቭ ላይ ገብቼ ራሱ ተይ ምን አገባሽ ስለነሱ ኃጢያት ብላችሁኝ እኮ። አብዛኛው ቲክቶክ ላይ እንደዚህ ላይቭ ላይ ተናግሬ እኮ ነው ስራውን ትተሽ እንዳትወጪ ላንቺ ጥሩ ነው ብላችሁኝ እንትን ያልኩት። ከዛ ማለት እኛ ቤት ውስጥ የሚኖሩ ሳይሆን ከውጭ የሚመጡ ናቸው። የኔ ሴትዮ እንደዛ አይነት ነገር የለባትም። እውነት ለመናገር ያው የሰው መብት መጋፋት ስለማይችሉ ነው። ይሄ ሐምዛ የሚባለው በጣም ፍሬንድ ሆነናል። ገባችሁ? ከሱ ጋር ፍሬንድ ነን። በጣም ጀለስ ሆነናል። ሴትዮ ጓደኛ የላትም። አንድ ረሂማንች ነኢማ የምትባል ጓደኛ ብትኖራት በእኔ የተነሳ ብሎክ አርጋት ቤቴ እንዳመጭ ያለቻት ከኔ ጋር ስለተጣላች ሴትዮዋን በዛው አስቀረቻት። አንድ ደግሞ ኩሉድ የምትባል ጓደኛ አለቻት። ከዛ ደግሞ አክስቷ መሬም፣ ብቻ 3 ሰው ነው እኛ ቤት የሚመጣው። ይሄ ሐምዛ ከሚባለው ጋር በጣም ፍሬንድ ነን። በጣም ከመጠን በላይ ፍሬንድ ነን። ብርም ሲሰጠኝ እቀበላለሁ። የሆነ ነገር ኤርፎን ለራሱ ሲገዛ ይገዛልኛል ምናምን ስማት ችግር የለውም ካሊ ወሊ። ከዛ ምን ያጋል ግን አስተርጉሞ ያየኛል። በጣም እንቀላለዳለን እና እዛ ቤት ስራ ገብቼ አመት ሊሞላኝ ነበረ ይሄንን ነገር። እስከዛ ግን ምንም ማቀው ታሪክ የለም። ጓደኛዋ ነው ይመጣል፣ አብረን እንበላለን፣ አብረን እንጠጣለን። ለካ ሲመጣ እሱ ቤት ውስጥ እኔን ያግዘኛል። በጣም ነው የሚያግዘኝ። የበላበትን እጥብ ቁጭ ኩሽና ገብቶ ጽድት ሚሚ ሀቢብቲ ሹ ብደክ ይለኛል። ምን ትፈልጊያለሽ? ቁርስ ምንድነው የምትበዩ? ምናምን እራሷ ልክ እንዴት ነው እንደ ሴት ግብት ስርት ያደርጋል። እኔ ተኝቼ ዴቦ ሲቀሰቀሰኝ ይመጣና እኔ ይዤ እወጣለሁ ብሎ ዴቦን ወጪ ይዞ ሄዶ ፊኒሽ ሚልክ ፊኒሽ። ከዛ በቃ እንደዛ ነገር ግን አልጠረጠርኩትም። ያኒ ወንድ እንደሆነ ነው የማውቀው። ወንድ ነው እሱ። ከዛ አንድ ቀን እኔ ይሄ መከረኛ አረብኛ አይገባኝም ብዙም። ሰው ካወራ ከሄደ በኋላ ነው ትዝ የሚለኝ ሀታ። ከዛ ህዬና ሁዋ ይለያያል አይደል? ህዬ ለወንድ ነው ለሴት ነው? ህዋ ለወንድ ነው፣ ህዬ ለሴት ነው።
ከዛ እሷ አሜሪካን ካለው ቦይፍሬንዷ ጋር ስልክ እያወራች ህዬና ህዋ ብዬ ሳወራ only no okay close door ከዛ እሷ እያወራች እያለ ህዋ ህዬ ብዬ የሆነ ነገር እያወራን አስቡ አመት አልፎኛል እኮ እዛ ቤት ግን ይሄንን ስለ ልጁ የማውቀው ታሪክ የለም ህዬና ህዋ እኔ አምታትቼ ሳወራ ሚሚ አለችኝ ወዬ ህዬ ወንድ ነው ህዋ ነው እስኪ ንገሩን በእናታችሁ ህዋ ለማን ነው ህዋ ለሴት ነው ህዬ ለሴት ነው ህዬ ለሴት ህዋ ለወንድ ይመስለኛል ከዛ ህዬ ለወንድ ነው ህዬ ነው ለወንድ ህዋ ለሴት በቃ ህዋ ለሴት ነው እኔ ህዋን ለወንድ ተጠቀምኩት ወሬውን ሳወራ ህዋ ብዬ ስላት ሚሚ አለችኝ እንደዛ አይደለም የሚባለው አለች እና እንዴት ነው የሚባለው ህዋ ለሐምዛ ነው ህዬ ለመሪም ነው አለች ለመሪም አክስቷ ህዋ ለሐምዛ ህዬ ለመሪም አለች ከዛ ስትለኝ ምን ማለትሽ ነው አልኳት ህዋና ህዬ ህዋ ህዬ ለመሪም ነው ህዋ ለሐምዛ ነው አልኩኝ እኔ አይደለም ማለችኝ እንዴት ስላት አክስቴ ባል እኮ ነች በጌታዬ እኔ አልስቀም ይቅር ይበለኝ መድኃኒዓለም አክስቴ እኮ ባል ነች ሴት እኮ አግብታ ነው የምትኖረው ይሄኛው ወንዱ ደግሞ ባል አግብቷል እሱ እንደ ሴት ነው አለች እግዚአብሔር ብትክሬ ነው ቱ ብዬ ጨውኩ ምን እንደነገጠች ክዋለች ያው በእነሱ ጋር ኖርማል አይደል ሁለተኛ እዚህ ቤት ከመጣ እኔን አታገኘኝም እኔ ሄዳለሁ አልኩ እብድብድ መጫወት ጀመርኩ እኔ እኮ አንድ መኝታ ላይ ለካ አንድ እንደዚህ ማይተናኮሰኝ አንቺ ሳትኖሪ እኮ እኔ ጋር መጥቶ ያድራል ለካ እንደዚህ ስለሆነ ነው እኮ ምናምን በቃ አበድኩኝ ሁለተኛ እዚህ ቤት ከመጡ እኔ እዚህ ቤት አልኖርም ይሄዳለሁ አልኩኝ አበድኩኝ ማልቀስ ጀመርኩኝ እንደዚህ ነውር ነው እኛ ጋር እንደዚህ አይነት ከተገኘ ይገደላል እኛ ጋር ወንዱ እንትን ነው ጌ ነው ከዛ እንደዚህ ነው ብዬ አበድኩባት ኧረ ተረጋጊ አለች ተረጋጊ አንቺ ምን አደረግ ምን አይደለም አልፈልግም ለዛ ነው የሚያቃዠኝ አበድኩኝ ከዛ መጣ በሌላ ቀን መጣ እንደዛ ሆነ በማግስቱ ይሁን በሶስተኛ ቀን ካልሄድኩ አልኩኝ አብሬ በልቻለሁ አብሬ ስላፋ ነበረ ምን ያልሄድኩበት አለ አብሬ ነበርኩኝ ከእጁ ጎርሻለሁ ምናምን አልኩኝ አበርኩኝ አልኩኝ ከዛ በቃ ጭንቅላቴን እንደዚህ እየወጠረኝ ጀመረ ጭንቅላቴ መወጠር ጀመረ ጭንቅላቴ ምን የመሰለ ጸጉሬን እኮ የተላጨሁት እዛ ቤት ከዛ ነላችሁ አልኩና ካር ሊፍት ጠራሁ እሄዳለሁ ግም በፍጹም አይመጡብሽም ብታይ ካር ሊፍት ጠርቼ ካር ሊፍት የጠራሁት ልጅ አርፈሽ ስራሽን ስሪ በሌለ ስራ ወተሽ ምን ልትሆኚ ነው ቁጭ አርጎኝ መኪና ውስጥ መክሮኝ ተቆጥቶኝ እንደገና ላይቭ ላይ እንደዚህ ገብቼ ታውቃላችሁ የሰማችሁ ልጆች ሴትዮ የቤቶኛ አውርቼላቸው ከዛ እረፊ ካይራ ስታፕ ከዛ አርፈሽ ስራሽን ስሪ የነሱ ኃጢያት ላንቺ አይሆንም ምን አገባሽ ምናምን አሉኝ በሰው ኃጢያት ምን አገባሽ አሉኝ ከዛ ልጁ የተቀመጠበትን እኔ መተኛበት ቦታ ይተኛ ነበር አንስቼ በዲቶል ማጥላት ጀመርኩ ምን አልኩኝ ለተወሰነ ጊዜ ከራሴ ጋር አልነበርኩም ከዛ ለሊት ተነስቼ ጸጉሬን ተላጨው እግዚአብሔር ያሳያችሁ ለሊት ተነስቼ የወንዶችን እንትን ታች ሱፐርማርኬት ወርጄ ገዝቼ ለሊት እስከ 7 ሰዓት ከሴትዮዋ ጋር ሳወራ እስኪነጋ ሳወራ አድረን ሴትዮዋ ገብታ ተኝታ እኔ ወርጄ ሱቄጄ የወንዶችን ይሄ ጸጉር እንትን ማንሻ የለም አንስቼ ጸጉሬን ብድክ ሴትዮዋ ጧት ከእንቅልፏ ስትነሳ ለሽንቷ ስትነሳ 10 ሰዓት አካባቢ መላጣ ነኝ ጭንቅላቴን አዙሬ ሶፋ ላይ ነው የምተኛው ተኝቼላችኋለሁ ማንን ነው ልጅቷ ቤት አስገብታ ያስተኛችሁ ብላ ደንግጣ ሽንት ቤት ገብታ ስትወጣ በሯን ዘግታ የት ነው ያለሽው ትለኛለች ደውላ ለራሴ ተሹ ነው ከዛ
እንዴ እንደዛ እንደ ወንድም የማየውን ልጅ ብር ስንትና ስንት ብር እንዳልሰጠኝ በቃ ለእንትን ተጠየፍኩት። ከዛ ሴትዮዋ አብረን እኮ 7 ሰዓት እንግዲህ ያስብ ከነጋ በኋላ ነው የተለያየነው። እሷ መኝቷ ገባች። እሷ ስትተኛ ወርጄ ሱቅ ገዝቼ ፀጉሬን ተላጭቼ ተኝቼ ሌላ ወንድ አምጥቼ ቤት ውስጥ ወይ ሌላ ሰው የተኛ መስሏታል። ጭንቅላቴን ስታዩ ተላጭቼ ፀጉሬ ፍሪዝ ነው ቀለም አለው። የዛኔ ታውቃላችሁ ሁሌ እንዳጨባረርኩት ነው። ከዛ ከሽንት ቤት ቀስ ብላ ተመልሳ ወጥታ ገብታ ክላሷ በር ዘግታ የት ነው ያለሽው? ማንን አስገብተሽ ነው ቤት ውስጥ ያስተኛሽው? ትለኛለች ደውላ። ከዛ እኔ ነኝ እኮ ራሴ ነኝ ማንን አስተኛው? ደንግጣ እስታፍሩላ ለአዚም አንቺ እብድ ነሽ አለችኝ። ለሽ ሚሚ ለሽ ፀጉርሽን ለምን አለች። በጣም ነው ደግሞ ፀጉሬን የምትወደው። ለስላሳ ነው ፍሪዝ ነው ስፈርዘው በጣም ያምራል። ደንግጣ ተላጫው ፀጉሬን። ጭንቀት መብራሃንን ጭንቀት። ከዛ እንደዚህ ገብቼ ላይቭ ላይ ስናገር አንቺ አላደረግሽ እነሱ ኖርማል ነው ካሉ ምናምን አለ። ለተወሰነ ጊዜ አትንካኝ እንዳነከኝ ብር ሲሰጠኝ አልፈልግም ያንተን ብር እንዳነክ ሰላም ሲለኝ አይደለም እንደዛ ብዬ ከዛ ሰውም ሲቆጣኝ እኔ ምን አገባኝ እኔ ሆኜ አልገኝ እንጂ የሱ ኃጢያት የሚጠየቅበት እሱ ነው። አለማወቄ ነው። እኛ ሀገርም እንደዚህ አይነት ነገር ነውርም ያልተለመደ ነገርም ስለሆነ እንትን አልኩኝ። ከዛ በኋላ ተውኩት። ሲመጣ እንጫነጭ ነበር፣ ፊት ነሳው ነበር። ሰላም አትበለኝ አትንካኝ ለዋና እኔ መተኛበት ጋር እንዳትቀመጥ ለዋለው። ሶፋይ ላይ መኝታዬም ሶፋም ነው። ቀን ሶፋ ነው፣ ማታ የኔና የዴቦ መኝታ ነው። እንዳተኝ ከፈለክ እዛ እሷ አልጋ ላይ ሄደተኛ እያልኩ ፊት ነሳው ምን ስል ከዛ በሰዎች በእናንተ በቲክቶከሮች ምክር ተውኩት። ሲመጣ ምን አገባኝ አለቀ። ከዛ በኋላ ማለት ለተወሰነ ጊዜ ፀጉሬንም ምንንም ተላጫውን ወደ ራሴ ተመለስኩኝ። ለራሴ ሆኜ አልገኝ እንጂ እሱ መርጦ በሚኖረው ህይወት እኔ ምን አገባኝ? እኔ ማን ፈራጅ አደረገኝ አልኩኝ። ከዛ በኋላ ሰላም ሆነን ያኔ ሰላም ሆነን ሰላችሁ ሲመጣ እንዲህ አላንቋሸውም አትንካኝ ምናምን አለው። ሚሚ ሰላም እንዴት ነህ? ከዛ አንድ ቀን ደግሞ ቁጭ ብሎ ለምን እንደሆነ ምናምን እየጠጣ እያለቀሰ ስክስክ ብሎ ነገረኝ። የሰው ልጅ ወዶ አይደለም አንዳንዴም መፍረድም ጥሩ አይደለም። የነገረበትን እንደዚህ ከሴቶች መሀል ነው ያደግኩት ምናምን የሆነበትን ምክንያት ነገረ። ከዛ አንድ ቀን ደግሞ ምሳ ሰራችን ደግሞ እኔን የምታስፈቅደው ነገር አለ። ምሳ ሰራችና እሱን ልጋብዘው ነው ስል ከነ ባለቤቱ ጌታው ይቅር ይበለኝ። ባሉ ደግሞ ኢንጀንትን ነው ባንክ ቤት ሰራ ማናጀር ነው ፓኪስታን። ከዛ በቁም ነገር ስለ ፍቅር ያወራኛል። ልተወው ይለኛል። አፈር ቢምስር ግን ጌታ ልተው በደንብ እንትን አልኩ ምናምን። አሁን ሄዶ እዛ እሱ ደግሞ ባልየው በቤተሰብ የተነሳ ሄዶ እዛ ሊያገባ ሴት ሊያገባ የሀገሩን ዜጋ እሱን እዚህ ትቶ እሱ እዚህ ሚስት ነው አስቡ። ከዛ ብቻ ብዙ ነገር ስደት ሲጀምር መንካት እኮ በሌላ ነገር አይደለም ውዶች፣ በሌላ ነገር እኮ አይደለም። ግን ከዛ በኋላ እኮ ፒስ ሆነን ምን አገባኝ እኔ። ሰው ፈልጎ መርጦ ለሚኖርበት ህይወት እግዚአብሔር ነው የሚጠይቃቸው። እኔ ፈራጅ አይደለሁም። እኔ ምን ይመለከተኛል? እውነትም ስታስቡት ሰው መርጦ በራሱ መርጦ ለሚኖርበት ህይወት እኔ ምን አገባኝ? እኔ ሆኜ አልገኝ ራስ